ምዕራፍ 24 እና ምዕራፍ 25 የማቴዎስ ወንጌልን ስንመለከት ይህ የመጽሐፍ ቅዱስ ክፍል አጠቃላይ የሚያወራው ስለመጨረሻው ሰዓት ክርስቶስ አምላካችን ወደዚህ ምድር ሊመጣ ሲል ስላለው ምልክትና በሚመጣ ጊዜ ስለሚሆኑ ሁነቶች፣ ክስተቶች ነው የሚናገረው። 5 የተሰጠው አትርፎ 10 አድርጎ ያመጣል። 2 የተሰጠውም አትርፎ 4 አድርጎ ያመጣል ከነትርፉ። 1 የተሰጠው ግን የተሰጠችውን መክሊት ወስዶ ቀብሮ ከቆየ በኋላ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆንክ ስላወቅኩኝ ገንዘብህን ወስጄ በክብር ቀብሬ ቆይቼ አምጥቼልሃለሁ። እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ እንደሆንኩ ማን ነገረህ? ይህንንስ ብታውቅ ኖሮ ገንዘቤን አትርፈው ሸጠው ለውጠው ለሚነግዱበት ሌላ ብዙ ማተርፍ ለሚችሉ ሰዎች በሰጠሁ ነበረ። ያን ጊዜ እኔም ገንዘቤን ከትርፌ ጋር በወሰድኩ ነበረ። አንተ ግን ገንዘቤን በዚህ ቀብረዋል። ንጠቁትና ከሱ ለባለ 10 ብዙ ላተረፈው ሰው ስጡት፣ ላለው ይሰጠዋል ይጨምሩለታልም፣ ለሌለው ግን ያንኑ ያለውንም ቢሆን ይወስዱበታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀሉ ስር የበረከት የስጦታ ልጆች በእግዚአብሔር አምላካችን ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። እግዚአብሔር አምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። እንኳን ለዐቢይ ጾም 6ኛ ሳምንት በሰላም አደረሳችሁ አደረሰን ነው። እንግዲህ ቅድስት ቤተክርስቲያናችን ስንዱ እመቤት ቅዱስ ያሬድ አባታችን በሰራው ስርዓት መሰረት 8ቱን የዐቢይ ጾም ሳምንታት የራሳቸው ስርዓት ሰርታ ሳምንቱ ራሱን የቻለ የሚሰበክ የመጽሐፍ ቅዱስ ቃል መጽሐፍ ቅዱሳዊ ዳራና አንድምታ አለው። ከዚህ መካከል 6ኛው የገብርኄር ተብሎ የሚጠራው የዐቢይ ጾም 6ኛው ሳምንት ነውና በዚህ ዕለት ክርስቶስ ኢየሱስ አምላካችን ሐዋርያት ወደ እርሱ ቀርበው ንገረን ይህ መቼ ይሆናል? የመምጣትና የዓለም ፍጻሜ ምልክቱ ምንድን ነው? ብለው ከጠየቁት በኋላ ክርስቶስ አምላካችን ስለ መንግስተ ሰማያት ምንነት እና ደግሞ የዘመኑ ፍጻሜ ሲደርስም ሊታዩ ስለሚችሉ ምልክቶች በጥቅሉ በሰፊው ያስተማረበት የትምህርት ክፍል ነው። ከዚያ ቀጥሎ መንግስተ ሰማያትን በ10 ደናግላን ምሳሌ መስሎ ያስተምራል። በዛውም ቀጥሎ ስለ ገብርኄር ወይም ስለ መልካም አገልጋይ ስለመባል ክርስቶስ ኢየሱስ አምላካችን ያስተማረበት የትምህርት ክፍል ነው። በስፋት በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን ስንመለከት የምንመለከተው እሱን ነው። እንግዲህ ክርስቶስ ኢየሱስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይባልና በስጋ ማርያም ተገልጦ በመዋዕለ ሥጋዌ በምድር ላይ ያስተምር በነበረበት ሰዓት ሲያስተምር ለቅዱሳን ሐዋርያቱ እንዲሁም ለተከታዮቹ ይህንን ትምህርት አስተምሯቸዋል። እና ስለ መጨረሻው ዘመን ክርስቶስ አምላካችን ሲያስተምር አንድ ባለሀብት አንድ ባለጸጋ ያለውን ሀብቱን ገንዘቡን ለሰራተኞች ሰጥቶ ሲሄድ እንመለከታለን። የሰጣቸውን ገንዘብ በሌላ ጊዜ ተመልሶ በአመቱ እንዲሁ ያንን ሀብቱን ገንዘቡን ከነዛ ከሰራተኞች ሲቆጣጠራቸው እንመለከታለን። በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን ስንመለከት እንደዚህ ይላል። መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲህ ይሆናል። ለእያንዳንዱም እንደ ችሎታው ለአንዱ 5 ለአንዱም 2 ለአንዱም 1 ሰጠን፣ ወዲያው ሄደ። የ5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለውም ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድር ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚያ የአገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊትን ሰጥተኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩ፣ 5 መክሊትንም እነሆ ብሎ አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት ታምነሃልና ስለዚህ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው መጥቶ አቤቱ 2 መክሊት ሰጥተኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ልብ በሉ፣ የትምህርታችን ርዕስ ገብርኄር ወይም መልካም አገልጋይ፣ በጎ አገልጋይ፣ ቅን አገልጋይ የሚል ትርጉም ይሰኛል። ስለዚህ መልካም አገልጋይ የተሰጠውን መክሊት በተሰጠው ገንዘብ አትርፎ ነግዶ እጥፍ ድርብ አድርጎ የሚገኝ ታማኝ ባሪያ አገልጋይ ማለት ነው። 1 መክሊት የተቀበለው መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ። ስለፈራሁም ሄድኩና መክሊትን በምድር ውስጥ ቀበርኩ። እንዲሁም እነሆ መክሊትህ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ጨካኝ ሰው እንደሆንኩኝ ማን ነገረ? ገንዘቤን ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድኩ ነበር። ከዚያም የቆሙትን እንዲህ አላቸው፣ ይህን መክሊት ከእርሱ ተቀበላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታል ይጨምሩለታልም፣ ለሌለው ግን ያንኑ ያለውንም ቢሆን ይወስዱበታል።
ክፉን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት አለ ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለሙ የተባረከ የተመሰገነ ይሁንልን። ክርስቶስ አምላካችን ይህንን የመጽሐፍ ቅዱስ ክፍል ያስተማረው አምላካችን ኋላ በዳግም ምጽአት ጊዜ ወደዚህ ምድር ሲመጣ ከእያንዳንዱ የተሰጠውን መክሊት እንደየስጦታው እንደሚረከብ እንደሚጠይቀው ክርስቶስ አምላካችን ሲያጠይቅ ነው። በጥቅሉ ምዕራፍ 24 እና ምዕራፍ 25 የማቴዎስ ወንጌልን ስንመለከት ይህ የመጽሐፍ ቅዱስ ክፍል አጠቃላይ የሚያወራው ስለ መጨረሻው ሰዓት ክርስቶስ አምላካችን ወደዚህ ምድር ሊመጣ ሲል ስላለው ምልክትና በሚመጣ ጊዜ ስለሚሆኑ ሁነቶች፣ ክስተቶች ነው የሚናገረው። ክርስቶስ አምላካችን ወደዚህ ምድር ሲመጣ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጥቶት ወደ ሩቅ ሀገር እንደሄደ አንድ ባለጸጋ ሰው መስሎ ያስተምራል። 5 የተሰጠው አትርፎ 10 አድርጎ ያመጣል። 2 የተሰጠውም አትርፎ 4 አድርጎ ያመጣል ከነትርፉ። 1 የተሰጠው ግን የተሰጠችውን መክሊት ወስዶ ቀብሮ ከቆየ በኋላ ባለቤቱ ባለጸጋው መጥቶ ሲቆጣጠረው ገንዘቡን አምጣ ሲለው እነሆ ገንዘብህ፣ እነሆ መክሊትህ፣ አንተ ካልዘርሃበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆንክ ስላወቅኩኝ ገንዘብህን ወስጄ በክብር ቀብሬ ቆይቼ አምጥቼልሃለሁ አለው። አንተ ክፉ ሀካይ፣ ገብረ ሀካይ ወይም ክፉ ሰሪ፣ እኔ ካልዘርሁበት የማጭድ ካልበተንኩበት የምሰበስብ እንደሆንኩ ማን ነገረህ? ይህንንስ ብታውቅ ኖሮ ገንዘቤን አትርፈው ሸጠው ለውጠው ለሚነግዱበት ሌላ ብዙ ማተርፍ ለሚችሉ ሰዎች በሰጠሁ ነበረ። ያን ጊዜ እኔም ገንዘቤን ከትርፌ ጋር በወሰድኩ ነበረ። አንተ ግን ገንዘቤን በዚህ ቀብረዋል። ንጠቁትና ከሱ ለባለ 10 ብዙ ላተረፈው ሰው ስጡት፣ ላለው ይሰጠዋል ይጨምሩለታልም፣ ለሌለው ግን ያንኑ ያለውንም ቢሆን ይወስዱበታል። እሱንም ወደ ውጪ ልቅሶና ጥርስ ማፋጨት ወዳለበት አውጡና ጣሉት ብሎ ሲናገር እንመለከታለን። ልብ በሉ ክርስቲያኖች፣ ቅዱስ ዳዊት አባታችን በዚህ በመዝሙረ ዳዊት እስመ አንተ ትፈድዩ ለኩሉ በከመ ምግባሩ፣ አንተ ለሁሉ እንደየስራው ትከፍለዋለህ ብሎ ይናገራል። ለእያንዳንዱ እንደየስራው ሊከፍል ወደዚህ ምድር ይመጣል። ልክ ወደዚህ ምድር መጥቶ ሞቶ ተሰቅሎ እኔና እናንተን ከሲኦል ባርነት ነፃ እንዳወጣን ሁሉ ክርስቶስ ኢየሱስ ዳግም ወደዚህ ምድር ለፍርድ ይመጣል በመጨረሻው ሰዓት። ያን ጊዜ ጻድቃንን በቀኙ ኃጥአንን በግራ ያቆማል። በዛን ሰዓት ለእያንዳንዳችን የተሰጠን መክሊት አለ። ይህ መክሊት ሃይማኖታችን ነው። ክርስቲያኖች ለእያንዳንዳችን ሃይማኖት ተሰጥቶናል። ልክ ለእነዚህ ለሶስቱም ሰዎች እንደየአቅማቸው መክሊት እንደተሰጣቸው ለአንዱ 5፣ ለአንዱ 2፣ ለአንዱ 1 እንደተሰጠው ለእያንዳንዳችን ሃይማኖታችን አለ፣ እምነታችን አለ። በተሰጠን ሃይማኖት፣ በተሰጠን እምነት፣ በተሰጠን መዳን ጸንተን ክርስቶስ ኢየሱስ ያስቀመጠልንን የጽድቅ ጎዳና ተከትለን እንድንጸድቅ እግዚአብሔር አምላካችን ፈቃዱ ነው፣ አዟል ነው። ያንን ስናደርግ ነው ልክ ባለመክሊቶቹ አትርፈው እጥፍ ድርብ አድርገው እንደተገኙት መሆን የምንችለው። ለዛም ነው ክርስቶስ አምላካችን ይሄንን የመጽሐፍ ቅዱስ ክፍል በምሳሌ ያስተማረው። ለእያንዳንዱ እንደየሚችለው እንደየአቅሙ ሰጥቶት ይሄዳል። ልክ ይህ ሰጥቶ ሄደ ክርስቶስ ኢየሱስ ነው የሰጠን። ቅዱስ ወንጌልን ሰጥቶናል፣ ሃይማኖታችንን ሰጥቶናል። በተሰጠን ሃይማኖታችን በተሰጠችን ወንጌል አምነን ተመላልሰን በሕጉ በቤቱ ተመላልሰን በጽድቅ ጎዳና እንድንሄድ በመጨረሻም ክርስቶስ አምላካችን ለእኛ ለሰው ልጆች ያዘጋጀልንን ያንን ዘላለማዊ መንግስት እንድንወርስ እግዚአብሔር አምላካችን ፈቃዱ ነው። ታዲያ ያንን የተሰጠንን መንገድ ያችን የተሰጠችንን መክሊት ተጠቅመንባት አትርፈንበት ካልተገኘን ክርስቶስ አምላካችን በመጨረሻው ሰዓት ወደዚህ ምድር ሲመጣ እንደሚቆጣጠረን ወይም ደግሞ መክሊቱን የሰጠንን መክሊት እንደሚቀበለን ሁላችንም ልናውቅ ይገባል። ክርስቲያን በምግባር ተመላልሰን በጽድቅ ተመላልሰን ክርስቶስ አምላካችን ለእኛ ለሰው ልጆች ያዘጋጀውን ያን ዘላለማዊ መንግስት የምናይበት የእምነት መነጽራችን ነው፣ እምነታችን ነው። በዚያ በእምነታችን ላይ ተመላልሰን ልክ የተሰጠንን መዳን አለ። በአሚነ ሥላሴ እናምናለን። ክርስቶስ ኢየሱስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሆነ እናምናለን። እነዚህን 5ቱን አዕማደ ምስጢራት ብለን የምንጠራቸውን የሃይማኖታችንን አምድ ዶክትሪን ካመንን በኋላ ክርስቶስ አምላካችን ያስቀመጠልን ለመዳን መሰረታዊ የሆኑ የመዳን ምስጢራት አሉ። በጥምቀት የሥላሴ ልጅነትን ማግኘት አለብን። የክርስቶስን ስጋና ደም መቀበል አለብን። ምስጢራትን መፈጸም አለብን። እስከ መጨረሻው በተቀበልነው መዳን መጽናት አለብን። መንፈሳዊ የትሩፋት ስራዎችን መስራት አለብን። ክርስቶስ አምላካችን ተወልዶ ተጠምቆ ተጠመቁ እንዳለን፣ ጾሙ ጾምን እንዳወጀልን ጾሙ እንዳለን መጾም አለብን። እንዲህ እያላችሁ ጸልዩ ብሎ ክርስቶስ አምላካችን እንዳስተማረን መጸለይ አለብን። መስገድ አለብን። ለድሆች፣ ለችግረኞች፣ ለየዋሆች ማዘን አለብን። እነዚህ ነገሮች ሁሉ አድርገን ስናልፍ ክርስቶስ አምላካችን ለእኛ ለሰው ልጆች ያዘጋጀውን ያንን መዳን ይሰጠናል። በተሰጠን መክሊት አትርፈንበታል ማለት ነው። አሁን ያዝነው መክሊት አለ፣ ሃይማኖታችን፣ እምነታችን። በዚህ በሃይማኖታችን በዚህ በእምነታችን
አትርፈን ስንገኝ በኋላ መክሊቱን ከነትርፉ ለባለቤቱ እናስረክባለን ማለት ነው። ነገር ግን እድሜ ዘመናችንን ሁሉ በኃጢአት፣ በርኩሰት፣ በዝሙት፣ በመዳራት የምናሳልፍ ከሆነ ክርስቶስ አምላካችን ወደዚህ ምድር ሲመጣ ልክ ያ ባለጸጋ መጥቶ ባለመክሊቶቹን የሰጣቸውን ሰዎች እንደተቆጣጠራቸው ሁሉ ክርስቶስ አምላካችንም ወደዚህ ምድር ሲመጣ እያንዳንዳችንን የሰጠንን መክሊት ይቆጣጠራል። የሰጠንን ሃይማኖት ይቆጣጠራል። በተሰጠ መዳን በተሰጠ ሃይማኖት ምን ሰራህበት ምን አተረፍክበት ተብለን እንጠየቃለን። ያን ጊዜ መመለስ እንችል ዘንድ በተሰጠን መዳን በተሰጠን መክሊት አትርፈን ልንገኝ ይገባል ማለት ነው። ክርስቲያኖች በተሰጠን መዳን 30 እና 60 መቶ ያማረ በጎ ፍሬ አፍርተን ለመንግስቱ ወራሾች ለክብሩ ቀዳሾች እንድንሆን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እንኳን ለስድስተኛው ሳምንት የዐቢይ ጾም በሰላም አደረሳችሁ አደረሰን። ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መንፈሳዊ አገልግሎታችን እንድታበረታቱ በልዑል እግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።